ለወንድሜ የመጣው ቢመጣ እጋፈጣለሁ፣ እፋለመዋለሁ፣ እኔስ ወንድ አይደለሁም ወይ እያለው ቆርጦ የተነሳው መድብል ምሳሌን ያተረፈላት ልጅና እንዲሁም ሞገስን አማክሮ ወደ ብሩክ ጋር ሄዷል። ግን ያልታሰበ ነገር ከባድ አደጋ ደርሶባቸዋል። የመድብል ጓደኛ ተደብድቧል። በጎን በኩል ደም እየፈሰሰኝ ነው አለው። ሞገስ ወደ ሆስፒታል ይዘነው ብንሄድ አይሻልም ወይ ሲል ለመድብል አማከረው። መድብል እንዴት ሊሆን ቻለ? አሁን ደግሞ ከዚህ አካባቢ በፖሊስ ተከቧል ሲልም በጣም እንደተናደደና እንዲህ አይነት ነገር ይፈጠራል ብዬ ፈጽሞ አላሰብኩም ነበር አለ መድብል። ከመጀመሪያው አስጠንቅቄ ነግሬህ ነበረ እኮ መድብል እያለ ዝና ይሄኛውም ሞገስም በጣም ተናዷል። ያኛው ልጅ እንግዲህ ብዙ መስዋዕትነት ከፍሎ ምሳሌን አትርፎለታል። ካሌብ ለዝና ደወለለት። ከባድ ችግር እንደተፈጠረና ወደ እነሱ የመጡት ደግሞ የመድብል ጓደኛ እንደተመታና መድብልም እንደመጣ ደግሞ ለዝና ነግሮታል። እንዴት እንደዛ ሊሆን ይቻላል? ዝና ከነዝና ጋር የሚሰራው ልጅ ደግሞ ከነ መድብል ጋርም የጋራ እንደሚሰራ እውነቱን ሲነግረው ቆይማ አንተ መቼ ትመለሳለህ ካሌብ? ለምን እርምጃ አንወስድም አለው። ለመግደል ማለት ነው። ያንን ብሩክ ተደብድቧል። ብዙ ተደብድበው ጉዳት ደርሶበታል። እጁ በሰንሰለት ታስሯል። ሰንሰለቱን አውልቆታል። ብሩክ ሊያመልጥ ይችላል። ማህሌትን ከእንግዲህ በኋላ ከብሩክ ተስፋሽን ቁረጪ፣ አንቺ የሞትሽው ከብሩክ ጋር የተለያየሽ ለታ ነው። አሁን ግን ይቅርታ ቢያደርግልሽ ትመለሻለሽ ወይ አላት። አወድ ይቅርታ ቢያደርግልኝ እኮ እኔም ወደ ቤቴ እመለስ ነበር፣ ከሱ ጋር ከተለያየው ህይወቴ ተመሰቃቀለ ብላ ነገረችው። አንቺ ምን አይነት ከረፈፍ ነሽ? ከእንግዲህ በኋላ እርምሽን አውጪ፣ አታገኙም፣ እሱም ወደ አንቺ ህይወት አይመጣም ሲላት ገላችሁታል እንዴ ስትል ደነገጠ። የእርቃንሽን ቪዲዮ በሶሻል ሚዲያ ተለቆ ሁሉም በየቤቱ እያየው እንዴት ነው ሊመልስሽ የሚችለው? ቆይማ ትወጂዋለሽ፣ ናፈቀሽ አላት። እሷም ህይወቷ እንደተመሰቃቀልና ከሱ ጋር ከተለያየች ጥሩ ህይወት እንዳልገጠማት ደግሞ ነገረችው። ከሞገስ ጋር እንደባለገች እንዲሁም ደግሞ እሱን እንደማታገኘው አስጠንቅቆ ነግሯታል። ያችን ኢፍራታን ብቻ አምጭልኝ፣ የለችም ከሀገር ወጥታለች እያልሽ እየሸፋፈንሽላት ነው፣ እህትሽ አይደለችም ወይ? እኔ እሷን ደግሞ አንድ ነገር ማድረግ አለብኝ። እሷን አንጥተሽ ለእኔ ያለ ማስረከብሽ ደግሞ አንቺም እጣ ፋንታሽ ምን እንደሚሆን አስቢ በቅርብ ብሎ አስጠንቅቋታል። እሷ ግን እንደማታውቅ ነግረዋለች። ምክንያቱም መድብል ቤት እያለ መድብል የለም ብላ ስለጠየቀ ጠበቃው ለሉላ ደወለላት። ስልኩን አንሺው አላት። እሷም ደነገጠች። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ዩቲዩብ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ይብዛ። ለቻናሉ አዲስ የሆናችሁ ቤተሰብ የሆናችሁ እንዲሁም ቪዲዮውን ላይክ እና ሼር በማድረግ እስከ መጨረሻው እንድትከታተሉ ትላለሁ። ምሳሌ ድራማ ክፍል 99 መድብል እንደፎከረና እንዲሁም ደግሞ ለወንድሜ ደርስለታለሁ ብሎ ቆርጦ ተነስቶ ወደ ወንድሙ ወደ ብሩክ ጋር ሄዶ ያልተጠበቀ ነገር በጓደኛው ላይ ደርሶበታል። ቅድስት በህልሟ ብሩክ ቀለበት ሲያደርግላት አየች። ያንን ደግሞ ለመድብል ነገረችው። ሙሉ ቀን ስታስቢ የዋልሽውን ነው እኮ ይህን የአለምሽው አላት። እኔ እሱ በሰላም ወደ ቤቱ ይንጣ እንጂ እኔ ራሴ ድልላ አድርጌ እንደምደርሽ ቃል ገብቼ የለም ወይ? በችግሩ ጊዜ ከጎኑ የሆንሽለት ልዩ ሴት አንቺ ብቻ ነሽ ብሎ ለቅድስት ነግሯታል። ቅድስት እንግዲህ የብሩክ መታሰር እያስጨነቀው እሷ ህልሟን ለመድብል ነገረችው። ህልም እንግዲህ መጀመሪያ ያየችው እነ ዝናን እነ ማህሌትን እንደሚያሸንፋቸውና ይህን ነበረ። በኋላ ግን ይህንን አይደለም ያየሁት ብላ ያለመችውን ህልም ነገረችው። በጣም ሳቀባት።
ዳጣዬም ወደ ቅድስት ጋር ሄዳ እንግዲህ ምግብ መብላት ትፈልጋ ነበር ከደላላው ጋር። እንግዲህ ከሀብታም ቤት መተሽ እንዴት የዝም ቤት ምግብ ትፈልጊያለሽ አለቻት። የሀብታም ምግብ ሲያዩት ነው እንጂ ሲበሉት አይጥምም አለቻት ለቅድስት። ለዚያ ነው እየሮጥሽ እዚህ የምትመጭ ብላ ደግሞ ቅድስት ነግራታለች። እንግዲህ እስኪ አንቺም እንደ ሴቶቹ ምግቡን እስቲ ኩክ አድርገው አማስሉ እያለቻት እዛ ጋር የተላጠ ኤሌክትሪካል እንዳይዘሽ ስትላት ዳጣ ይርቧታልና ተፍ ተፍ እያለች ጥርቅም አደረጋት መሰለኝ። ወደቀች። በጣም ደነገጠ። መርዞ ደላለውም ያችን ቅድስትን ወዷታልና እሷ ጋር ሄዶ ደግሞ ምግብ መብላት ተፈልጓል። አንተ ስርዓት ያዝ፣ ይችን ልጅ ብታርፍ ይሻልሃል ስትል ደግሞ ዳጣዬ ተናገረች። ሉላ ስልካቸው እምቢ አለኝ ብላ ለዳጣ ትደውልላታለች። በቃ ሞተው ይሆናል ስትላት እንዴት እንደዛ ልትይቻልሽ? አሁን ጦርነት ላይ ናቸው ያሉት ስታስብ እንዴት ስልክሽን ያነሱልሻል? ስትል ደግሞ ዳጣዬ ለሉላ ነግራታለች። ሉላ ያ ጠበቃው ጉዳዩን ቶሎ ጨርሶልን ከሀገር ብን ብለን መውጣት አለብን ብላ ለሞገስ ነግረዋለች። ጓደኛቸው እንደተመታ እንዲሁም ደግሞ ያጠበቀው ቶሎ ከጨረሰላቸው ወር ምናምን ይፈጃል። ከዛ በኋላ ምንም ችግር የለ እኔን ተኩሰው መተውኝ ቢሆን አልድንም ነበር ሲላት አንተ በምን አቅምህ ነው ስትል ደግሞ ለጓደኛዋ ነግረዋለች። እዛ አጠገቧ ስልክ ሲደወልባት ጓደኛዋ ሞገስ ያያል። ጠበቃውን የደወለ እኮ ብሎ ሲነግራትም እሷ ደግሞ ማንሳት አልፈለገችም። በቀደም ሲሸኘኝ አልተመቸኝም እንዳልኩ ሌላ አዘጋጅቼ ፈልጌ ነበረ ስትለው እንዴት እኔን ሳታማክሪኝ ደግሞ እንደዛ ያደረግሽ አላት ሞገስ። እኔ እንጃ እየዋሸች ይሆናል። ምክንያቱም ያኛው ደግሞ ሴትነቷን ፈልጎ ነበረ፣ እሷ አመነጫጭቀው ነበር። ከዛ ሀገር መውጣት አለብን የኔ አለማ አንተ ብቻ ነህ አለችው ሞገስን። ሞገስዬም በደስታ ችግር የለም ብሏት ለእሷ ተስፋ ሰጥቷታል። የምመክረህ አንድ ነገር አለ ይጠቅምሃል ልምከርህ አለው ሞገስ ለመድብል። ምንድን ነው? እሺ ምን ልስማህ? ምንድን ነው የምትነግረኝ ብሎ ደግሞ ሲነግረው ሁሉንም ነገር በመጀመሪያ ሄደን ከመጋፈጣችን በአካባቢው እየተንቀሳቀስን ያንን ነገር ጉዳይ በደንብ ማጣራት አለብን ብሎ ደግሞ ለመድብል ይነግረዋል። ለመድብልም በመጨረሻ እንግዲህ ያንን የሞገስን ሀሳብ ሰምቶ ሊተገብረው ይችላል። መርዞ ደላለው እና ልጅ ምሳሌ በጥሩ እየተጫወቱ ስሙ ለምን እንደዚህ እንደተባለ ደግሞ እሷ እየጠየቀችው ነበረ። ያው የስሙ ትርጉምም ጥሩ እንዳልሆነ እሷ ነግረዋለች። በሌላ በኩል ደግሞ እየተሰቃየ ያለው ብሩክ ራሱን ወይንም ማንም ሳይተርፍለት ማንም ሳያተርፈው ወይንም ሳይደርስለት ደግሞ ራሱን ሊያተርፍ ይችላል። ምክንያቱም ተደብድቧል፣ ወደ ራሱ ትንሽ ተመልሷል። የታሰረው በሰንሰለት ነው። ያንን ሰንሰለቱን አውልቆታል። በመጨረሻ ሊወጣና ሊያመልጥ ይችላል። ስለሱ ተጨንቀው ወደ እሱ የገቡት ደግሞ እሱን ሳያድኑትና ሳያተርፉት በአንደኛው ጓደኛቸው ላይ ጉዳት አድርሰውባቸዋል። በዛ ምክንያት ደግሞ ሞገስ በጣም ፈርቷል። በቀጣይ ምን እንደሚፈጠር ለምን እንዲህ አይነት ነገር ከምናደርግ ቢቀርብንስ ብሎ ሲለው ወንድሜ ሊሞት ነው ወይ እንዴት እኔ እያለሁ ሳልደርስለት እንዴት ዝም ልለው እችላለሁ እያለ በጣም ተናዷል። እንግዲህ ልጁን ለማትረፍ ብዙ መስዋዕትነት እየከፈለ ያቺ ተንኮለኛዋ ገንዘብ ወዳዷ ራሱ ወዳዷ ማህሌት ተንኮለኛዋ እሱንም እንደዛ አወርዳው በመጨረሻ ከዝና ጎን ሆና ብሩክ ችግር ሊደርስበትም አድርጋ ነበረ። ግን ከሱ ጋር የሆነች ዝና የሚፈጽማቸውን ድርጊቶች ደግሞ ለማህሌት ያሳውቃት። ማህሌት ደግሞ በጥራቃ ናት። የሰማችውን ያየችውን ነገር ሁሉንም ለሱ ነው የምትነግረው። ቁጥብ አይደለችም። ስለዚህ ይህን ነገሯን ደግሞ እሱን ነግሮላታል። ዝና በደንብ ነው የነገራት። ማህሌትም እንደዛው። ዝና ግን ብሩክን እያገተው እሱ ነው። ደንግጣ ገላችሁታል ወይ በእናንተ እጅ ነው ወይ ያለው ብላ ደግሞ ለዝና ነግሯል። ዝና በጣም ስቆባታል። በመጨረሻ ፍራታም በእጇ
አስገብታ ለሱ ካላስረከበች ህይወቷ እሷም አደጋ ላይ እንደሚሆን ነግሯታል ማለት ነው። በቀጣይ ብሩክ አምልጧል ማለት ያው ሰንሰለቱን ከእጁ አውልቆታል። ሊያመልጥ እነኛን ይገደል የሚለውን ደግሞ የፈረደው ወይም የተናገረው ካሌብ ተብዬው ደግሞ አሁን አይደለም ጊዜ ትንሽ መስጠት አለብን ብሎ ነግሮታል ማለት ነው። ብሩክ ሰንሰለቱን ፈቷል፣ ሊያመልጥ ይችላል። በክፍል 100 ብሩክ ወደ ቤቱ በሰላም የመለስ ይሆናል የሚለውን በቀጣይ ክፍል የምናይ ይሆናል። ቤተሰብ ድል ለነ ብሩክ ለነ መድብል እንላለን። በያላችሁበት ሰላም ቆዩ ቤተሰብ። ቀጣይ በሌላ ቪዲዮ እስከምንገናኝ ባይ ባይ።